ጄፒኤስ ቲቪ ተመልካቾቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እያልኩኝ እንግዲህ ዛሬ በዓሉን በማስመልከት በጄፒኤስ ቸርች ልዩ ልዩ ፕሮግራሞች ተዘጋጅተዋል። እኔም እንግዲህ አሁን በዓሉን ለማክበር ከሚመጡ ቤተሰቦቻችን ጋር አጠር ያለ ቆይታ የሚኖረኝ ይሆናል። የትም እንዳትሄዱ። መልካም በዓል። ሰላም እንኳን አደረሰሽ። እንኳን አብሮ አደረሰን። አመሰግናለሁ በጣም። ስምሽ ማን ልበል? ስሜ ራሄል ይባላል። ኦኬ ራሄል። እሺ በጄፒኤስ ቸርች ዛሬ በዓል እናከብራለን እና የፋሲካን በዓል ድባቡ ምን ይመስላል እስቲ? በጄፒኤስ ያው የምንጠብቀው ነው። ሁልጊዜ በዓል ስናከብር በጣም ደስ በሚል ሁኔታ ነው በዓል የምናከብረው። በጣም ደስ ብሎኛል። ድባቡን በጣም ደስ ነው የሚለው። የፋሲካ በዓል ላንቺ ምንድነው ከሌሎቹ በዓል ምን ለየት ያደርገዋል? የፋሲካ በዓል ለኔ በጣም ለየት የሚያደርገው ያው ክርስቶስ ኢየሱስ በመስቀል ለኔ ብሎ የዋለበት በዓል ነውና ለኔ በደሙ የተከፈለልኝ ትልቅ በዓል ነው። ትልቅ ትርጉም አለው ለኔና እኔ መሞት ሲገባኝ እኔ ብዙ ዋጋ መክፈል ሲገባኝ ስለኔ ኃጢያት በመስቀል የተከፈለልኝ ዋጋ ነውና ለኔ ልዩ ትኩረት አለው ይሄ በዓል። በመጨረሻ ማስተላለፍ የምፈልገው መልእክት ካለ ድሉ ልስጥሽ። እኔ ማስተላለፍ የምፈልገው መልእክት ያው ለጄፒኤስ ፋሚሊ እንኳን አደረሳችሁ ማለት እፈልጋለሁ። እንዲሁም ለኢትዮጵያ ሕዝብ የፋሲካ በዓል የሰላም፣ የመልካም፣ የጤና እንዲሆንላችሁ እመኛለሁ። አመሰግናለሁ። እኔም አመሰግናለሁ። እንኳን አደረሰ። እንኳን አብሮ አደረሰ። አምሮባል። ታንክ ዩ። እሺ ስምህ ማን ልበል? ስሜ አለማየሁ አበራ እባላለሁ። ኦኬ እሺ። እንግዲህ ዛሬ እንደሚታወቀው በጄፒኤስ ቸርች በዓልን እያከበርን እንገኛለን እና በዓሉ እንዴት አየው? የበዓል ድባቡ ምን ይመስላል? በዓሉ ድባቡ በጣም ያስቀናል። በጣም ደስ ነው የምለው። ለእኔ በራሴ በጣም ተመችቶኛል፣ ደስ ብሎኛል። ውስጤ በጣም ብርሃንና ራሴ ትንሣኤ ነው የሚሰማኝ ዛሬ ቀን። የፋሲካ በዓል ላንተ ምንድነው? ከሌሎቹ በዓላት ለየት የሚያደርገው ነገር ምንድነው? ፋሲካ በዓል ከሌሎቹ በዓል ለኔ የሚለየው እግዚአብሔር ጌታ ኢየሱስ ክርስቶስ ዛሬ ሞትን ድል አድርጎ ያሸነፈበት ቀን ለኔ ላቡን የደም ላብ አብጥቶ የተሰቀለበት የተገረፈበት ከዛም ደግሞ ተቀብሮ ለኔ ድል አድርጎ ሞት አሸንፎ የተነሳበት ቀን ነው። ለዛ ነው ለየት የሚልልኝ ለኔ። በመጨረሻ ደግሞ እንኳን አደረሳችሁ ማለት የሚፈልገው መልእክት ካለ እድል ልስጥህ። ጌታ ኢየሱስ ክርስቶስ ትንሣኤ በዓል እንኳን ያደረሳችሁ ወገኖቼ፣ ወንድሞቼ፣ እናቴ፣ አባቴ፣ እህት፣ ወንድም በጌታ በኢየሱስ ክርስቶስ ስም ዛሬው ቀን እንኳን ያደረሳችሁ ይላችኋለሁ። እሺ እናመሰግናለን። እሺ እንኳን አብሮ አደረሰን። አምሮብሻል። ቴንክ ዩ በጣም። እሺ ስምሽ ማን ልበል? ስሜ ሴቴ ይባላል። ሴቴ ሽጥላ። እሺ ሴቴ፣ ዛሬ እንግዲህ በጄፒኤስ ቸርች የፋሲካን በዓል እያከበርን እንገኛለን እና ድባቡ ምን ይመስላል እስቲ? ድባቡ በጣም ቆንጆ ነው። በጣም ደስ ይላል። ሰው እንደምታየው ነው። በቃ አምሮበት ውብ ሆኖ መጥቷል። እዚህ ጋር ደግሞ የደም ልገሳ ፕሮግራም አለ። ይህ ራሱ ከበዓሉ ጋር ይሄዳል። እሺ የፋሲካ በዓል ላንቺ ምንድነው እና ከሌሎች በዓል ለየት የሚያደርገው ምንድነው? የፋሲካ በዓል በጣም ልዩ የሚያደርገው ጌታችን ኢየሱስ ክርስቶስ ለኃጢአታችን በመስቀል ላይ ሞተበት፣ ደሙን ያፈሰሰበት፣ ሕይወትን እንደገና የሰጠን በዓል ስለሆነ የፋሲካ በዓል በጣም ልዩ ነው ለኔ። በመጨረሻ ደግሞ ማስተላለፍ የምፈልገው የእንኳን አደረሳችሁ መልእክት ካለ ድልስጥሽ። እንዳለ ለጄፒኤስ ተመልካቾች፣ ለቲቪው ተመልካቾች፣ ለጄፒኤስ አባላት እንዲሁም እንዳለ ይህንን ቲቪ ለሚያዩ ሁሉ እንኳን ለትንሣኤው ብርሃን አደረሳችሁ ማለት ፈልጋለሁ። አመሰግናለሁ። እሺ ሰላም እንኳን አደረሰ። እንኳን አብሮ አደረሰ። አምሮባል። ቴንክ ዩ ሶ ማች። አንቺም እንደዛው። ቴንክ ዩ። እሺ ስምህን ማን ልበል? ናትናኤል እባላለሁ። ኦኬ እሺ። እንግዲህ ዛሬ በጄፒኤስ ቸርች የትንሣኤን በዓል እያከበርን እንገኛለን እና በዓሉ እንዴት አየኸው? ድባቡ ምን ይመስላል? እጅግ በጣም ያምራል። ቆንጆ ቫይብ ነው ያለው። ጌታን ልናመልክ መተናል። ያው መነሳቱን እናውጃለን። እስካሁን ያለው ነገር በጣም ደስ ይላል። ፋሲካ በዓል አንተ ምንድነው? ከሌሎች በዓላት ምን ለየት ያደርገዋል?
ፋሲካ ለኔ ክርስቶስ ለኔ የተሰጠበት በዓል ነው። ደም የተሰጠበት በዓል ነው። እግዚአብሔር አብ አንድያ ልጁን ኢየሱስ ክርስቶስን ለዓለም ሁሉ ሲል የሰጠበት በዓል ነው እና እጅግ በጣም የተለየ ህይወት ያገኘሁበት የተለየ በዓል ነው። በመጨረሻ ደግሞ እንኳን አደረሳችሁ ማለት የሚፈልገው ካለ እድል ልስጥ። ለመላ የክርስቶስ አማኞች በሙሉ እንኳን ለጌታችን ለክርስቶስ ኢየሱስ የትንሣኤ በዓል እንኳን አደረሳችሁ ለማለት እወዳለሁ። መላው የጂፒኤስ ፋሚሊንም እንኳን ለኢየሱስ ክርስቶስ በዓል የትንሣኤ በዓል አደረሳችሁ ላለው ኢየሱስ ክርስቶስ ተነስቷል። አሜን። እናመሰግናለን። ቴንክ ዩ ሶ ማች አመሰግናለሁ። እንኳን አደረሰሽ። እግዚአብሔር ይመስገን። እንዴት ነሽ? እንኳን አብሮ አደረሰ። አለን ይመስገን። ስምሽን ማን ልበል? ጫልቱ ገብሬ። ኦኬ እሺ። እንግዲህ ዛሬ በጂፒኤስ ቸርች የትንሣኤ በዓልን እያከበርን እንገኛለን እና በዓሉን ድባቡ እንዴት አየሽው? በጣም ደስ ይላል። ሁሉም አምሮባቸዋል። ዓመት በዓል መስሏል። ደስ ይላል። በጣም ደስ ይላል። የፋሲካ በዓል ላንቺ ምንድን ነው እና ከሌሎቹ በዓላት ምን ለየት ያደርገዋል? የፋሲካ በዓል በእውነቱ ደስ ይላል። እኔ በጣም የምወደው ዓመት በዓል ነው። ኢየሱስ ክርስቶስ ለእኛ ደሙን ያፈሰሰበት ትንሣኤ የሆነበት እና ደስ ይላል። ኦኬ እሺ። በመጨረሻ ደግሞ ማስተላለፍ የምፈልጊው መልዕክት ካለ? ማስተላለፍ የምፈልገው ለሙሉ ለጂፒኤስ ቸርቾች ሁሉ እንኳን አደረሳችሁ እና ለቤተሰቦቼ እንኳን አደረሳችሁ ማለት እፈልጋለሁ። አመሰግናለሁ። እንኳን አደረሰ። እንኳን አብሮ አደረሰን። አብሮባል። እሺ፣ በጣም አመሰግናለሁ። እሺ፣ ስምህ ማን ልበል? ስሜ ዳባ ድርባ። ኦኬ እሺ። እንግዲህ ዛሬ በጂፒኤስ ቸርች የትንሣኤ በዓልን እያከበርን እንገኛለን እና በዓሉን እንዴት አየኸው? የበዓል ድባቡ ምን ይመስላል? በጣም ጥሩ ነው። ከምለው በላይ ነው። ምክንያቱም ጂፒኤስ ሁሌም የሞቀ ቤት ነው። በጣም ደስ ይላል። ስፔሻሊ ደግሞ ትንሣኤ በደንብ ለየት ያለ ነው። ምክንያቱም ሁሉም ነገር የሆነልን በትንሣኤ ስለሆነ ትንሣኤ በጂፒኤስ በጣም ለየት ይላል እና ደስ የሚል ድባብ ነው ያለው። ኦኬ እሺ። በመጨረሻ ደግሞ ማስተላለፍ የምፈልገው መልዕክት ካለ ድል ውስጥ? እሺ፣ አመሰግናለሁ። በመጀመሪያ መላው የጂፒኤስ አባላት እንኳን አደረሳችሁ። ውድ ቤተሰቦቼ እንኳን አደረሳችሁ። በመጨረሻ ሁሉም በክርስቶስ ኢየሱስ የሚያምኑ ቅዱሳን በሙሉ እንኳን አደረሳችሁ። መልካም የትንሣኤ በዓል። እናመሰግናለን። እሺ፣ አመሰግናለሁ።